በሚቀጥሉት 10 ደቂቃዎች እንዴት አድርጋችሁ ትሬዲንግ መጀመር እንደምትችሉ አሳያችኋለሁ። ይሄ ቪዲዮ ሲያልቅ ኮምፕሊትሊ የሚሰራ ትሬድ ልታደርጉበት የምትችሉበትን አካውንት እንዴት እንደምትከፍቱና እንዴት አድርጋችሁ ደግሞ ትሬዶችን ኤክስኪዩት ማድረግ እንደምትችሉ ሙሉ በሙሉ የምታውቁ ይሆናል። ይሄንን ቪዲዮ በጣም ኤክሳይትድ ሆኜ ነው እየሰራሁኝ ያለሁት፣ ምክንያቱም በጣም ቤዚክ የሆነና መጀመሪያ ላይ ያላችሁ ሰዎች ብዙ ማትረዱት ነገር ስላለ ይሄንን በጣም ሶልቭ ያደርግላችኋል ብዬ የማስበው አይነት ቪዲዮ ነው። ያም ብቻም ሳይሆን ደግሞ በቪዲዮ መጨረሻ ላይ በጣም ሂውጅ የሆነ አናውንስመንት ይኖረኛል። ስለዚህ እስከ መጨረሻው ድረስ መከታተል እንዳትረሱ። ይሄን ኦፖርቹኒቲ ብዙ ሰዎች እንድጠቀሙበት ፈልጋለሁ። ግን ያው ሁሉንም ሰው ማድረግ ስለማንችል ሴሌክትድ የሆናችሁ ሰዎች ብቻ ጆይን እንድታደርጉ ነው የምናስበው። የመጀመሪያው ነገር የሚሆነው ብሮከር ነው። ትሬዲንግን ከመጀመራችሁ በፊት አንድ የብሮከር አካውንት ያስፈልጋችኋል። ብሮከር ማለት እንግዲህ ትሬዲንግ ውስጥ ስትገቡ ትራንዛክሽን እንድታደርጉ ወይም ደግሞ ከማርኬቱ ጋር እንድትገናኙ ከገበያው ጋር እንድትገናኙ የሚያገናኛችሁ መሀል ላይ ያለው ድልድይ ብሮከር ነው። ልክ እንደ ባንክ ብላችሁ ልታስቡ ትችላላችሁ። የትሬዲንግ ባንክ ብሮከር ብላችሁ ልታስቡ ትችላላችሁ። ባንክ አካውንት ከሌላችሁ ፋይናንሻል ማርኬት ላይ ትራንዛክሽን ማድረግ እንደማትችሉት ሁሉ ትሬዲንግም ላይ ፎሬክስም ይሁን ክሪፕቶም ይሁን ዋቴቨር አይነት ትሬዲንግ መሀል ላይ ከማርኬቱ ጋር የሚያገናኛችሁ አንድ ካምፓኒ ወይም ብሮከር ያስፈልጋችኋል። እኔ ሪኮመንድ የማደርጋችሁ ብሮከር ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ፔፐርስቶን ነው። ስለዚህ ዲስክሪፕሽን ላይ የመጀመሪያው ሊንክ ቀጥታ ንኩትና ከዛ በኋላ የሚጠይቃችሁ ጥያቄዎች አሉ። ሲምፕል የሆኑ ጥያቄዎች፣ ልክ ባንክ አካውንት ብታወጡ የሚጠይቋችሁ ጥያቄዎች አሉ አይደለ? ስማችሁ ማን ነው፣ እድሜያችሁ ምናምን። ከዛ በኋላ ሜቢ አይዲ፣ ፎቶ፣ መታወቂያ ያስፈልጋል። ያላችሁበትን ሬዚደንሲ የምትኖሩበትን ቦታ ማወቅ ይፈልጋሉ። ልክ እንደዛው እዚህም ጋር ማሟላት ያለባችሁ ዶክመንቶች አሉ። እነሱን ታስገባላችሁ ማለት ነው። ኢት ካን ቢ ዲጂታል አይዲ ሊሆን ይችላል፣ መንጃ ፍቃድ ሊሆን ይችላል፣ ፓስፖርት ሊሆን ይችላል። ችግር የለውም። ጀስት እነሱን ዶክመንቶች ታስገባላችሁ ማለት ነው። ብዙ ግራም ያጋባ ነገር የለውም። በጣም ቀላል ነው። ጀስት ስቴፖችን ብቻ የተከተላችሁ ማድረግ ነው። ምናልባት ግራም ያጋባችሁ ከሆነ እዚህ ላይ ሌላ ቪዲዮ ሰራላችኋለሁ ሌላ ጊዜ። ከዛ በኋላ የባንክ አካውንታችሁ ወይም የብሮከር አካውንታችሁን ከከፈታችሁ በኋላ ደግሞ ቬሪፊኬሽን ሊፈልግ ይችላል። ምክንያቱም አይዲ ላይ ያለው ሰውዬና እናንተ የተለያያችሁ ሰው መሆን ስለሌለባችሁ ምናልባት ፎቶ ሊጠይቃችሁ ይችላል። ፎቶ ማስገባት ወይም ፎቶ መነሳትን ከሆነ ፎቶ መነሳት፣ ያን ስቴፖች አንድ ጊዜ መጨረስና